ልማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ተማሪዎች እንደምን ሰነበታችሁ? ይህ ከዋሸራ አካዳሚ የሚተላለፍ የ12ኛ ክፍል የስነ ህይወት ትምህርት ፕሮግራም ስርጭት ነው። ባለፈው ፕሮግራማችን ሌሰን 29 ወይም 29ኛውን ሌሰን አይተናል። በዛ ሌሰን ላይ ያየነው ስለ ኢንዶክራይን ሲስተም ሆኖ በተለይም ስለ ሁለት ግላንዶች ነው ያየነው፣ ስለ ፒናል ግላንድ እና ስለ ታይመስ ግላንድ ነው። እንዲህ እነኚህን ግላንድ አስመልክቶ ፒናል ግላንድ ስለሚያመነጨው ሆርሞን፣ ይሄ ሜላቶኒን ስለሚባለው ሆርሞን ፒናል ግላንድ የት እንደሚገኝ አይተናል። ይሄ ሜላቶኒን ደግሞ ይሄ ሲርካዲያን ሪያተም በቀንና ሌሊት ዑደቱ ውስጥ የሰውነታችንን ሪአክሽን የሚቆጣጠርና ቀን ቀን አክቲቭ እንድንሆን ማታ ማታ ደግሞ የእንቅልፍ ስሜት እንዲፈጠር የሚያደርግ ሆርሞን እንደሆነ አይተናል እና ይሄ እንን የሚቆጣጠር ሆርሞን ነው። ሌላው ያየነው ስለ ታይመስ ግላንድ ነው። ይሄ ታይመስ ግላንድ የሚገኘው በሁለቱ የሳምባ ከረጢቶች መካከል ነው እና ይሄ ታይመስ ግላንድ ደግሞ ራሱ የሆነ ሆርሞን ያመነጫል። እነኚህ ሆርሞኖች በታይመስ ግላንድ የሚመነጨው ሆርሞን ታይሞሲን እንደሚባል አይተናል። ይሄ ታይሞሲን ደግሞ በተለይ ተግባሩ የሊምፎሳይቶች እንግዲህ ሊምፎሳይቶችን ታውቃላችሁ፣ የሰውነት በሽታ መከላከያ አቅም የሚያዳብሉ ኢሚዩን ሲስተም ውስጥ ኢንቮልቭድ የሚሆኑና በዋነኛነት የውጭ ባዕድ አካላትን ፓቶጀኒክ ማይክሮ ኦርጋኒዝሞችን ወይንም ባዕድ ፕሮቲንን ከሰውነታችን የሚያስወግዱ ወይንም ያ እንዲወገድ የሚያደርጉ የሰውነት የመከላከያ መንገዶች ናቸው። ይሄንን እነኚህ ሊምፎሳይቶች ፕሮዲውስ ተመነጩ በኋላ ደግሞ እንዲህ ማቹርድ አድርገው ተግባራቸውን እንዲያተገብሩ የሚያደርግ መሆኑን ነው ያየነው። እንግዲህ በዛሬው ዩኒታችን የምናየው እዛው ሂውመን ቦዲ ሲስተም ሌሰን 13 ይሆናል። እንግዲህ ይሄ 30ኛው ሌሰን ደግሞ ሆሚዮስታሲስ ኢን ዘ ሂውመን ቦዲ ነው። ስለ ሆሚዮስታሲስ ቀደም ባሉት እንትኖች ሳታውቁት አትቀሩም። ሎወር ግሬድ ላይ ሆሚዮስታሲስ ማለት በሰውነቱ ውስጥ ያሉ ማንኛቸውን ክንውኖች የማንኛውም ሚኔራል ሆነ ወተር ሌላ ኮንሰንትሬሽን የነኝህን ኮንሰንትሬሽን እንደዚሁም የቦዲው ውስጥ የሚከናወኑ ክንውኖች በአጠቃላይ ከማክሲመሙ እንዳያልፉ ከሚኒመሙም እንዳይወርዱ በሰውነት ፍላጎት መሰረት መጥኖ ማቆየት ማለት ነው። ሆሞስታሲስ ቴምፕሬቸር ታውቃላችሁ፣ የሬት ኦፍ ሃርት ቢት፣ ሬት ኦፍ ብሪዚንግ፣ ወተር ኮንሰንትሬሽን፣ ሶልት ኮንሰንትሬሽን፣ የውሃ ይዘት፣ የተለያዩ ማዕድናት በደማችን ውስጥ ያለው ይዘት፣ በሰውነታችን ውስጥ ያለው ይዘት፣ ይሄ ሁሉ መመጠን አለበት። ይሄንን መመጠን ማለት ነው ሆሞስታሲስ ስንል። እንግዲህ የዛሬው ሌሰናችን ኦብጀክቲቭ የሚከተለው ይሆናል። at the end of this section learner will be able to ዲፋይን ሆሞስታሲስ። ይሄንን ሴሽን እንደጨረስን ሁሉም ተማሪ የሆሞስታሲስን ዲፋይን ማድረግ መቻል አለበት። ሌላው ኤክስፕሌን ዚ ሬጉሌተሪ ሜካኒዝም ኦፍ ቦዲ ቴምፕሬቸር፣ ሹገር ሌቨል፣ ወተር ባላንስ። እንግዲህ ከዚህም በተጨማሪ በሰውነታችን ውስጥ እንዴት ቴምፕሬቸር ሬጉሌትድ የሰውነታችን ሙቀትን እንዴት ሰውነታችን እንደሚቆጣጠር እንደገና የሰውነታችን በደማችን ውስጥ ያለውን የደም መጠንም እንዴት ሰውነታችን እንደሚቆጣጠር የውሃንም ባላንስ እንዴት እንደሚጠብቅ ይሄንን መግለጽ መቻል አለባችሁ ማለት ነው። ሌላው ዲስከስ አባውት ዚ ስትራክቸር ኤንድ ዚ ፈንክሽን ኦፍ ዚ ሂውመን ኪድኒ። እንግዲህ የተለያዩ ሆሞስታቲክ ኦርጋኖች አሉ። ከነኚህ ውስጥ አንዱ እንደ ኤክስክሬተሪ እና እንደ ሆሞስታሲስ ኦርጋን የሚያገለግለው ኪድኒያችን ነው። ስለ ኪድኒያችን ስትራክቸር እና ተግባራት ማንኛውም ተማሪ ይህንን ሌሰን ከተማረ በኋላ መግለጽ መቻል አለበት ማለት ነው። ኢንቨስቲጌት ትራዲሽናል ሜካኒዝም ዩዝድ ቱ ሬጉሌት ቴምፕሬቸር። እንግዲህ ትራዲሽናሊ ሲሞቀን ወይንም ሲበርደን ያንን ሙቀት ወይንም ቅዝቃዜ ለመቋቋም የምናደርገው ክንውኖች አሉ። እንደዚሁ በዘልማድ እነኚህን በዘልማድ የሰውነት ሙቀትን ለመቆጣጠር የምናደርጋቸውን ባህላዊ ተግባራትን መግለጽ መቻል አለበት ማለት ነው። እያንዳንዱ እንግዲህ የዚህ
ትምህርት ዋናው ግብ ትምህርቱ ሲጠናቀቅ ሁሉም ተማሪ ይሄንን አሁን የዘረዘርናቸውን ነገሮች ማወቅ፣ መገንዘብ፣ መግለጽ፣ መረዳት፣ ማስረዳት መቻል ይኖርበታል ማለት ነው። እንግዲህ በመጀመሪያ የምናየው ስትራክቸር ኤንድ ፋንክሽን ኦፍ ሂውመን ኪድኒ የሰውን የኩላሊት ስትራክቸር እና ተግባራት የምናይ ይሆናል። እንግዲህ the kidneys are bean shaped organs located just above the waist። እንግዲህ ይሄ ከዚህ ከሽንጣችን አካባቢ የሚገኙ የአደንጓሬ ቅርጽ ያላቸው ሁለት ስትራክቸሮች ናቸው ማለት ነው ኪድኒ የምንላቸው። they are important in producing hormone, absorbing mineral and filtering blood and producing urine። እንግዲህ ኪድኒያችን ምንድነው ተግባራቱ በምንልበት ጊዜ ሆርሞን ማመንጨት። ሆርሞን እንግዲህ ፒቱተሪ ግላንድ ኖት ፒቱተሪ ግላንድ ይቅርታ፣ አድሪናል ግላንድ ኪድኒ አናት ላይ ነው የሚገኘው። ይሄ ሆርሞን ያመነጫል። ኪድኒያችን የተለያዩ ለሰውነታችን አስፈላጊ የሆኑ ሚኔራሎችን አብዞርብ የማድረግ ተግባር ያከናውናል። ከዛም በተጨማሪ ደምን የማጥራት ፊልተሪንግ ብለድ ደምን የማጥራት ስራና ሽንትን ፎርም የማድረግ ተግባር የኪድኒ ተግባር ነው ማለት ነው። ስትራክቸር ኦፍ ኪድኒ ኢንተርናሊ ኪድኒ ሃዝ 3 ሪጅንስ። እንግዲህ የኪድኒን ስትራክቸር በምናይበት ጊዜ 3 ፓርቶች አሉት። አን አውተር ኮርቴክስ፣ ሜዱላ ኢን ዚ ሚድል and the renal pelvis which is the extended end of the ureter። እንግዲህ እዚህ ጋር እንግዲህ ምን አለው? አውተር ኮርቴክስ የሚባል ፓርት አለው። ውጭኛው ፓርት ሌየር ኮርቴክስ ይባላል። ከሱ ቀጥሎ የሚገኘው ደግሞ ሜዱላ ይባላል። ከሜዱላ ቀጥሎ በስተስር በኩል የሚገኘው እና ዩሪተር የምንለው ቧንቧ ከሽንት ፊኛችን ጋራ የሚገናኝ ቧንቧ ነው። ከዛ ጫፍ ላይ የሚገኝ ይሄ ሬናል ፐልቪስ የምንለው ፓርት ይገኛል ማለት ነው። እንግዲህ ሬናል ፐልቪስ ስትራክቸር of the kidney that collects urine and lead to the ureter። እንግዲህ ይሄ ሬናል ፐልቪስ ምንድነው? በውስጥ በኩል የሚገኝ ነው። ይሄ ሬናል ፐልቪስ በኪድኒ ውስጥ የተጣራውን ሽንት ወደ ዩሪተር፣ ከዩሪተር ወደ ዩሪናሪ ብላደር ይሄዳል። ወደ ዩሪተር የሚያቀብል የቲቢውል አይነት ነው ማለት ነው። እንግዲህ ተማሪዎች ኪድኒ ስትራክቸር ይኸው እንግዲህ ሎኬሽኑን አቀማመጡን በምታዩበት ጊዜ እዚህ ጋር ነው። እነኚህ ፔር ኦፍ ኪድኒ እዚህ ጋር ኪድኒ አለ። ይኸው የምታዩት ነው። እዚህ ጋር የምታዩት የደም ቧንቧ ነው ከኪድኒ ጋር የተያያዘ። ሬናል አርተሪ እና ሬናል ቬን አሉ። እነኚህ ያንን ነው የሚያሳዩት። እዚህ ጋር እንግዲህ ልክ ሽንጣችን በግራና በቀኝ በኩል የሚገኙ ኦርጋኖች ናቸው ወይም ኦርጋን ነው ማለት ነው ኪድኒ። እንግዲህ ኢንተርናል ስትራክቸሩን በምናይበት ጊዜ አሁን ያየናቸው አለ። ይሄ የውጭኛው ፓርት ይሄ እዚህ ጋር የምታዩት ይሄ ሌየር እዚህ ጋር ቀላ ብሎ የምታዩት ይሄ ፓርት ኮርቴክስ የምንለው ነው። ከቀዩ ቀጥሎ ደግሞ እዚህ ጋር የምታዩት እንዲህ ፔል መስሎ እዚህ ጋር የምታዩት ይሄ ሜዱላ የምንለው ነው። እዚህ ታዩታላችሁ። እነኚህ ይሄ ሜዱላን ያሳያል በቀጥታ። ይሄ ሜዱላ ነው። ወይን ጠጅ መስሎ የሚታየው ሜዱላ ነው። ከዛ እዚህ ጋር የምታዩት ፐልቪስ ነው። እንግዲህ ይሄ ሜዱላን ሲያካትት እዚህ ጋር የምታዩት ሜዱላ ከሜዱላ ይቅርታ ቨልቮች ቲዩብሎች አሉ። እነኚህ ቲዩብሎች ጫፎቻቸው ይገናኙና ይሄንን ተለቅ ያለ ቲዩብ ፎርም ያደርጋሉ። ይሄ ፐልቪስ የምንለው ማለት ነው። ይሄ ፐልቪሱ ፓርት እዚህ ጋር ነው ሬናል ፐልቪስ የምናገኘው። ይሄ እዚህ የምታዩት ሬናል ፐልቪስን ያሳያል። እንግዲህ ሬናል ፐልቪስ ከነኚህ ኮሌክትድ የሆነውን ዩሪን ወደዚህ ዩሪናሪ ብላደር ዩሪተር የምንለው ይሄ የሽንት ቱቦ ከኪድኒ ተቀብሎ ወደ ሽንት ፊኛ የሚያስተላልፈው ቲዩብ ነው ዩሪተር የምንለው። ሬናል ፐልቪስ እንግዲህ ወደዛ ይሄንን የተጣራ ሽንት ነው የምንለውን ፈሳሽ የሚያስተላልፉ ናቸው ማለት ነው። እዚህ ጋር የምታዩት ሬናል አርተሪ ነው። ሬናል አርተሪ ኦክሲጂኔትድ የሆነ ደም ወደ ኪድኒ ሴሎች የሚያመጣ ነው። እዚህ ጋር የምታዩት ደግሞ ሬናል ቬን ነው። ሬናል ቬን እንግዲህ ሴል ውስጥ ሜታቦሊክ ፕሮሰስ ይካሄዳል። ከሜታቦሊክ ፕሮሰስ በኋላ ሜታቦሊክ ዌስት ፕሮዳክቶች አሉ። እነኚህ ሜታቦሊክ ዌስት ፕሮዳክቶች ወይንም አላስፈላጊ የሆኑ የሜታቦሊዝም ውጤቶች በሬናል ቬን አማካኝነት ወደሚወገደው ቦታ
ይሄዳሉ ማለት ነው። እንግዲህ የኪድኒን ኤክስተርናል ስትራክቸር በምናይበት ጊዜ ይህን ይመስላል። አናቶሚ ኦፍ ሂውመን ኪድኒ ማለት ነው። እንግዲህ ኪድኒ ውስጥ ያሉትን ስትራክቸሮች እስካሁን የተወሰኑትን አይተናል። በመቀጠል የምናየው እያንዳንዳቸውን ይሆናል። ቀጥሎ የምታዩት እዚህ ጋር የሚታየው ዩሪተርስ ነው። ዩሪተር እንዲህ ከሁለቱም የኪድኒ እንትኖች ይወጣል። ዩሪን ቢሪንግ ቲዩብ ዛት ኤግዚት ዚ ኪድኒ ኤንድ ኢምፒቲ ኢንቱ ዚ ዩሪነሪ ብላደር። ይሄ ዩሪተር የምንለው ሽንትን የተጣራን ፈሳሽ ይሄ ሽንት ነው የምንለውን ከኪድኒ ተቀብሎ ወደ ዩሪናሪ ብላደር የሚያስተላልፍ ቲዩብ ነው ማለት ነው ዩሪተርስ የነኛ ነው ስራቸው። ሌላው ሬናል አርተሪ ነው። ይሄ ሬናል አርተሪ የኪድኒ ፓርት አይደለም። ዩሪተር የደም ስር ፓርት ነው። ኦክሲጅኔትድ ብለድ ፍሎውስ ኢንቱ ዚ ኪድኒ አሎንግ ሬናል አርተሪ ኤንድ ፍሊተርድ ሶ ፍሉዊድ ኮንቴንስ ዋተር ሶልት ዩሪያ glucose and many other substances are forced into the kidney tubule። እንግዲህ ሬናል አርተሪ ኦክሲጅኔትድ የሆነ ብለድን ወደ ኪድኒ ያመጣል። ይሄ ብለድ ደግሞ በውስጡ የተለያዩ ይዘቶች አለው። የወተር ይዘት አለው፣ የተለያዩ ሚኔራሎች ወይም ሶልት ይዘት አለው፣ ዩሪያ አለው። እንግዲህ ዩሪያ የዲአሚኔሽን ባይ ፕሮዳክት ነው፣ ዌስት ፕሮዳክት ነው። ዩሪያ አለ፣ ግሉኮስ ደግሞ ለሰውነት ጠቃሚ ሆነ አለ። ይህን ሁሉ ይዞ ነው የሚመጣው ይሄ ሬናል አርተሪና ይሄንን የማጣራት ስራ ወደሚሰራበት ኪድኒ ነው ማለት ነው ይዞ የሚመጣው ይሄ ሬናል አርተሪ። ኤቭሪቲንግ ዚ ቦዲ ኒድስ ኢዝ ቴክን ባክ ሪአብዞርብድ። እንግዲህ ማንኛውም ሰውነታችን የሚፈልገው ለሰውነታችን ጠቀሜታ ያለው ነገር በሙሉ ከኩላሊታችን ውስጥ ሪአብዞርብድ ሆኖ ይመለሳል። አለበለዚያ እንደ ሽንት የሚወጣ ከሆነ ብክነት ነው። ይሄ ብክነት ደግሞ ሰውነትን ለጉዳት ስለሚያገለግል ተፈጥሮ ራሱ ይሄንን አስፈላጊ የሆኑ ነገሮችን ተመልሰው አገልግሎት ላይ የሚውሉበትን መንገድ አዘጋጅቷል ማለት ነው። the amount of water reabsorbed depends on the need of the body። እንግዲህ ውሃ አለ ደማችን ውስጥ አብዛኛው 90% የደማችን ይዘት ውሃ ነው። ይሄም ወደ ኩላሊት ይገባል። እንግዲህ ይሄ ወደ ኩላሊት የገባ ውሃ ደግሞ በሽንት መልክ የሚያልፈውና እንደገና ተመጦ ወደ ደም እንዲመለስ የሚደረገው ውሃው ኮንሰንትሬሽን መሰረት የተወሰነ ነው ማለት ነው። እዚህ ጋር the amount of water reabsorbed depends on the need of the body። እንግዲህ የውሃ ፍላጎት ካለ ብዙ ውሃ reabsorbed ይሆናል፣ የሽንት መጠናችን የተወሰነ ይሆናል ማለት ነው። waste products urea and excess iron and unwanted water is the unwanted water of the body are released as a urine። እንግዲህ የማያስፈልጉ አዮኖች ትርፍ ሚኔራል ሶልቶች እንደዚሁም ዩሪያ ነው ማለት ነው በሽንት መልክ ከሰውነታችን የሚወገደው። አስፈላጊ የሆኑት ነገሮች በሙሉ ሪአብዞርብድ ሆነው ወደ ሰውነታችን እንደገና ወደ ደም ዑደት ውስጥ ይገባሉ ማለት ነው። Each kidney has a very rich blood supply and is made up of millions of tiny microscopic tubules, nephrons, where all the filtering and reabsorption takes place። እንግዲህ ይሄ አረፍተ ነገር ምንድን ነው የሚለው? ኩላሊታችን ሁለቱም ኩላሊቶቻችን በደም ስሮች የተሞሉ እና እንደዚሁም በተለያዩ በሚሊየን የሚቆጠሩ ቀጫጭን ቱቦዎች ኒፍሮንስ የሚባሉ አለው። እነኚህም ደምን ለማጥራትና አስፈላጊ የሆኑ ነገሮችን መልሰው ሪአብዞርብ ለማድረግ በሚያስችላቸው መልኩ የተፈጠሩ ናቸው። በእነኚህ የተሞላ ነው ማለት ነው ሁለቱም የኪድኒያችን ፓርት። እንግዲህ ይህንን እናያለን በዝርዝር። እንግዲህ ከመነሻ በምንመጣበት ጊዜ ቦማን ካፕሲዩል ኢዝ ሳይት ኦፍ አልትራፊልትሬሽን ኦፍ ብለድ። እንግዲህ ይሄ ቦማን ካፕሲዩል የምንለው የኪድኒ ቲቢዩል የመጀመሪያው ፓርት ሲሆን ቦ ማለት ቀንድ ማለት ነው። ቀንድ መሰል ሼፕ ስላለው ነው እንግዲህ ቦማን ካፕሲዩል የተባለው። ይሄ መጀመሪያው ፓርት ላይ ነው። ይሄ blood vessels feeding into the capsule is wider than the vessel leaving the capsule. This makes blood in the capillaries under a lot of pressure. Walls of the blood capillaries, layers of the cells, and the wall of the capsule act as a filter and
blood cells and larger blood proteins cannot leave the blood vessel as they are too big to pass through the gap። እንግዲህ እዚህ ጋር ቦማን ካፕሲዩል ጋር በምትመጡበት ጊዜ ከሬናል አርተሪ ጋር የተያያዘ ነው። ይሄ ሬናል አርተሪ ደግሞ ሰፋ ያለ ቧንቧና እንደዚሁም ከልብ የሚረጭ እንደሚዞ ስለሚመጣ ኃይለኛ ፍሎ ሬት አለው፣ ግፊት አለው። ውስጥ ቦማን ካፕሲዩል ውስጥ በምትመጡበት ጊዜ ደግሞ ቀጫጭን የሆኑ ካፕለሪዎች ወይ ይሄ ግሎመሪው ላይ የምንላቸው የደም ቧንቧዎችና እንደገናም ከቦማን ካፕሲዩል ሲወጣ ሳይዙ ጠበብ ያለ ነው። እንግዲህ አንድን በሰፊ ቧንቧ ውስጥ የመጣ ፈሳሽ ግፊት ያለው ፈሳሽ በጠባብ ውስጥ እለፍ በምትሉት ጊዜ ግፊቶች ይፈጠራሉ። ያ ግፊት ነው እንግዲህ አልትራ ፊልትሬሽን ወይንም ፕሬዠር ፊልትሬሽን የምንለው። ይሄ ግፊት ምን ያደርጋል? ጥቃቅን ሳይዝ ያላቸው ሞለኪውሎች ተጨምቀው ወደ ውስጥ እንዲያልፉ ሲያደርግ ይሄ ትልልቅ የሆኑትና በእነኛ ቀዳዳዎች ውስጥ ሊያልፉ የማይችሉት ግን በቀጥታ በቧንቧ ውስጥ አልፈው እንደገና ወደ ደም ስርጭት ዑደት ውስጥ እንዲገቡ ያደርጋል ማለት ነው። እንግዲህ እዚህ ቦማን ካፕሲል ውስጥ ያሉት ካፕለሪዎች አሉ፣ የሴል ሌየሮች አሉ፣ እንደገና የካፕሲዩል ንጣፎች ወለል አሉ። እነኚህ በሙሉ እነኛን የመነጩ ፈሳሾች ሪአብዞርብ ለማድረግ ሞዲፋይድ የሆኑ ናቸው ማለት ነው። እና ይሄ ፕሮሰስ ይካሄዳል ማለት ነው። እዚህ ፕሬዠር ፊልትሬሽን የሚከናወንበት በዛ ምክንያት ነው። water, salt, glucose, urea and many other substances are forced out into the start of the tubule። እንግዲህ ያ ፕሬዠር በሚከሰትበት ጊዜ ቀደም ሲል እንዳልኳችሁ ትልልቅ ሳይዝ ያላቸው ነገሮች በቀዳዳዎች ውስጥ ማለፍ ስለማይችሉ ሞለኪውላር ሳይዛቸው ትንንሽ የሆኑት ውሃ፣ የተለያዩ ማዕድናት፣ ግሉኮስ፣ እንደገና ዩሪያ እና ሌሎች ሰብስታንሶች በቀጥታ ወደ መጀመሪያው ቲዩብ ከቦማን ካፕሲዩል ቀጥሎ ወዳለው ቲዩብ ይንቆረቆራሉ ማለት ነው። ይሄ እንግዲህ የመጀመሪያው የማጣራት ይዘት ተከናወነ ማለት ነው። ደምና ትልልቅ ፕሮቲኖች ወደ ደም ዑደት ሲመለሱ ጥቃቅን ሳይዝ ያላቸው በቲዩቡ ቀዳዳ ሊያልፉ የሚችሉት ተጨምቀው ተጣርተው ወደ መጀመሪያው የኪድኒ ቲቢዩል ከቦማን ቀጥሎ ወዳለው ይገባሉ ማለት ነው። ግሎመሪውለስ እንግዲህ ግሎመሪውለስ ሲንጉላር ነው፣ ግሎመሪው ላይ ፕሉራል ነው። ይሄ እንግዲህ ለካፕለሪዎች ይሄ ቦማን ካፕሲል ውስጥ ላሉ ካፕለሪዎች የተሰጠ ስያሜ ነው። ግሎመሪውለስ የሚለው it is a node of a blood vessel capillaries in the Bowman's capsule where the pressure built up so that ultra filtration occurs። እንግዲህ እዚህ ጋር ኖት ኦፍ ብለድ ቨስል የተወሰባሰቡ ኔትድ የሆኑ ውስብስብ የደም ስሮች እዚህ ቦማን ካፕሲል ውስጥ ይገኛሉ። እነኚህ ውስብስብና እንግዲህ ተተበተቡ ካልን ትንሽ አመችም እንግዲህ የተጎነጎኑ እንበለውና የተጎነጎኑ የካፕለሪ እንትኖች አሉ። እነኚህም እዛ ውስጥ ግፊት አልትራ ፕሬዠር ፊልትሬሽን እንዲካሄድ ከሚያደርጉት ዋነኞቹና አልትራ ፊልትሬሽን እንዲከናወን ምክንያት የሆኑት እነሱ ናቸው ማለት ነው። እዛ ውስጥ የመጀመሪያው ማጣራት ተጣርቶ ይገባል። የተጣራ ነገር ነው የሚገባው። the volume of the blood leaving the glomerulus is about 15% less than the blood vessel coming። እንግዲህ ልብ አድርጉ። እንግዲህ ሳይዙ ወደ ግሎመሪውለስ ደም ይዞ የሚመጣው የብለድ ቨስል ሳይዝ እና ከግሎመሪውለስ የሚወጣውን በምናነጻጽርበት ጊዜ የሚወጣው ከሚገባው 15 እጅ ያነሰ ነው። አንዱ ጠባብ ነው፣ ይዞ የመጣው ሰፊ ነው። ራሽ የሚያደርግ ወይንም ኃይለኛ ግፊት ያለው ደም ነው ይዞ የሚመጣው እና እዛ ጠባብ ውስጥ በሚደርስበት ጊዜ እምቅታ እንዲፈጠር ያደርጋል። ያ እምቅታ ደግሞ ትንንሽ ሞለኪውሎች እንዲጣሩ፣ ትልልቆቹ ወደኋላ እንዲመለሱ ያደርጋል። ይህንን ነው እንግዲህ አልትራ ፊልትሬሽን የምንለው። ለዛ ምክንያቱ በቲዩቦቹ መካከል ያለው ዋንኛ የሳይዝ ልዩነት ነው ወይንም የመጠን ልዩነት፣ የስፋት መጠን ልዩነት ነው ማለት ነው። ፈርስት ኮይልድ ኮንቮሉታ ወይንም ኮንቮሉታል ቲቢዩል
ፈርስት ኮይልድ ቲቢዩል ወይንም ፈርስት ኮንቮሉታል ቲቢዩል የምንለው ደግሞ እንግዲህ የመጀመሪያው ከቦማን ካፕሲዩል ቀጥሎ የሚገኝ ጠመዝመዝ ያለ ቲዩብ ነው። በኋላ ላይ በስዕሉ ላይ እናየዋለን። it is the first tubule into which glomerular filtrate enters and where much of reabsorption takes place። እንግዲህ የመጀመሪያው ከቦማን ካፕሲዩል ቀጥሎ የሚገኝ ቲቢዩል ሲሆንና በዋነኛነት አብዛኛው የፕሮሰስ ኦፍ ሪአብዞርቤሽን የሚከናወንበት ፓርት ነው ማለት ነው። ይሄ ፈርስት ኮይልድ ኮንቮሉታል ቲቢዩል የምንለው ልብ አድርጉ። የመጀመሪያው የቲቢዩል ፓርት ነው። የመጀመሪያው ቲቢዩል ፓርትም ቢሆን ግን ለሰውነት አስፈላጊ የሆኑ ዋና ዋና ነገሮች አብዞርብድ የሚሆኑበት ነው። እንደገና ይህንን አረፍተ ነገር ደግመዋለሁ። it is the first tubule into which glomerular filtrate enters and where much of the reabsorption takes place። ሪአብዞርቤሽን ስንል የሚፈለጉ ነገሮችን መልሶ መጦ ወደ ደም ዑደት ውስጥ ማስገባት ማለት ነው። ይሄ ነው እንግዲህ ሪአብዞርቤሽን ማለት ይሄ ነው። all the glucose is actively taken back into the blood along with around 67% of sodium ion and around 80% of the water። እንግዲህ እዚህ ጋር ምንድነው የሚለው ይሄ አረፍተ ነገር ማንኛውም በደም ውስጥ ያለና እዚህ የመጀመሪያው ፈርስት ኮንቮሉታል ቲቢዩል ጋር የደረሰ ግሉኮስ በአክቲቭ በኢነርጂ እንግዲህ አክቲቭ ትራንስፖርት ሲስተም እና ፓሲቭ ትራንስፖርት ሲስተም ታውቃላችሁ። አጌንስት ኮንሰንትሬሽን ግራዲየንትም ቢሆን ግሉኮስ ለሰውነት አስፈላጊ ስለሆነ በሪአብዞርቤሽን ይመጠጣል። በምንም አይነት ከሽንት ጋር ግሉኮስ አያልፍም ማለት ነው። ከዛም በተጨማሪ ወደ 67% የሚሆነው የሶዲየም አይን፣ 80% የሚሆነው ወተር ተመልሶ ሪአብዞርብድ ሆኖ ወደ ደም ዑደት ውስጥ እንዲገባ ያደርጋል ማለት ነው። እዚህ ፈርስት ኮንቮሉታል ቲቢዩል ላይ the tube has many microvilli that increase the surface area for absorption። እንግዲህ ማይክሮቪላ የምንላቸው ጥቃቅን ክር መሰል ጣት መሰል ነገሮች በሃይ ሰርፌስ ኤሪያ ቱ ቮሊዩም ሬሽዮ ያላቸውና ብዙ ሞለኪውሎችን የመምጠጥ አቅም ያላቸው ስትራክቸሮች አሉት። በዛም ምክንያት ነው ይሄ አብዛኛው ነገር የሚመጠጠው ማለት ነው። እዚህ ጋር ይሄ ይመጠጣል ማለት ነው። በመቀጠል ደግሞ የምናየው ቀጣውን የቲቢዩል ይሆናል። የኪድኒ ቲቢዩል ይሄ ደግሞ ሉፕ ኦፍ ሄነልስ ነው። This is a part of the kidney tubule where urine is concentrated and where more water is conserved። ይሄ ደግሞ ዋነኛው የቲቢዩል ቲቢዩል ዋነኛው ስራ ወተር ኮንዘርቭድ የሚሆንበት ወይም ውሃን ሪአብዞርብድ የሚሆንበትና የማጣራት ሂደቱ በአብዛኛው ዩሪን ፎርምድ ኮንሰንትሬትድ የሆነው ወደ ሽንትነት እየተለወጠ የሚመጣው ፈሳሽ ኮንሰንትሬሽኑ እንዲጨምር ያደርጋል። የዩሪን የውሃን መጠን ደግሞ እንደ ሰውነት ፍላጎት እንዲመለስ የሚያደርግ ቲዩብ ነው። ሌላኛው ሰከንድ ኮይልድ ወይም ኮንቮሉታል ቲቢዩል ፓርት ኦፍ ዚ ኪድኒ ቲቢዩል ዌር ዚ ሜን ወተር ባላንሲንግ ኢዝ ደን። እዚህ ጋር ሰከንድ ኮይልድ ወይም ሰከንድ ኮንቮሉታል ቲቢዩል ላይ የመጨረሻ ወይም በአብዛኛው በዋነኛነት የወተር ባላንስ የውሃ ምጣኔ እንደ ሰውነታችን ፍላጎት ውስጥ የሚከናወንበት የቲቢዩል ፓርት ነው። ኢፍ ወተር ሌቨል ኢን ዚ ቦዲ ኢዝ ሌስ ሞር ወተር ኢዝ ሪአብዞርብድ አንደር ዚ ኢንፍሉዌንስ ኦፍ አንቲዱሬቲክ ሆርሞን ወይም ኤዲኤች። እንግዲህ የውሃ ፍላጎታችን የሰውነት ፍላጎትን ተንተርሶ አንቲዱሬቲክ ሆርሞን በማመነጨት በእሱ አማካኝነት ወይ ሪአብዞርብ እንዲሆን ወይ ከሰውነት እንዲወገድ ትዕዛዝ ይተላለፋል ማለት ነው። ዲዩሬሲስ ሚንስ ፓሲንግ ዩሪን ሶ አንቲዱሬሲስ ሚንስ ፕሪቬንቲንግ ኦር ሪዲዩሲንግ ዩሪን ፍሎ። ዱሬሲስ ማለት እንግዲህ ፈሳሽ ማስወገድ ማለት ነው፣ ወይም ሽንት ማስወገድ ማለት ነው። እንግዲህ አንቲ ስንል ደግሞ ያንን የሚከላከል ማለት ነው።
እንግዲህ ሽንት ውሃ በሚበዛበት ጊዜ አንቲዱረቲክ ሆርሞን አይለቀቅም። ብዙ ውሃ ከሽንት ጋር ተቀላቅሎ እንዲፈስ ያደርጋል። የውሃ ፍላጎትና እጥረት በሰውነታችን በሚኖርበት ጊዜ ግን ፒቱተሪ ግላንድ አንቲዱረቲክ ሆርሞንን ታመነጫለች። ውሃ እንደገና ሪአብዞርብድ እንዲሆንና ወደ ደም ዑደት ውስጥ እንዲገባ ያደርጋል ማለት ነው። እንግዲህ እስካሁን ያየናቸውን ስትራክቸሮች ይሄ ቲቢውሎች በምናይበት ጊዜ እዚህ ጋር የምናያቸውን ይመስላሉ። እዚህ ጋር እንደምታዩት እዚህ ጋር ይሄ ነው እንግዲህ ቦማን ካፕሲዩል ያለው ይሄ ፓርት ነው። ቲቢውሎቹ እነኚህ ናቸው። ይሄ ኔትድ የሆኑ ውስብስብ እንትን ነው። ይሄ የማግኒፋይድ የሆነ የኒፍሮንን ስትራክቸር ነው እዚህ ጋር የምታዩት። ይሄ ኪድኒ ነው፣ ቅድም አይተነዋል የውስጡን እንትን። እንግዲህ ይሄ ኒፍሮን ቲቢውል እዚህ ጋር ቦማን ካፕሲዩል አለ። እዚህ ጋር የምታዩት ሬናል፣ እዚህ ጋር ሬናል አርተሪ ነው። ይሄ ደግሞ ከዛ ኢመርጅ የሚያደርገው ቲዩብ ነው። ከሬናል አርተሪ ጠባብ ሆኖ ከዚያ የሚመነጭ ነው። እዚህ ጋር የምታዩት ውስጥ ይሄ ግሎመሪው ላይ ያላቸውን ጥቃቅን ውስብስብ የሆኑ የደም ስሮች ነው። ይሄ እንግዲህ ይሄ ነው ቦማን ካፕሲዩል። እዚህ ጋር የምታዩት ፈርስት ኮንቮሉታል ቲቢውል የምንለው ይሄ ነው። እዚህ ፈርስት ኮንቮሉታል ቲቢውል ውስጥ እዚህ ጋር ፕሬዠር ፊልትሬሽን ወይንም አልትራ ፊልትሬሽን ይከናወናል። እዚህ ጋር እንግዲህ ፊልትሬት የመጀመሪያው ግሎሜሩላር ፊልትሬት እዚህ ፈርስት ኮንቮሉታል ቲቢውል ጋር ይገባል። እዚህ ጋር ያለው ፈሳሽ ፕሮቲን እና የደም ሴሎች የሌለው ሌሎች ግን ተፈላጊ የሚሆኑ አላስፈላጊ የሆኑ ሞለኪውሎችን የያዘ ነው። እዚህ ጋር ስትመጡ እንዲህ ሪአብዞርቤሽን ይካሄዳል። ግሉኮስ ይመጠጣል፣ ሶዲየምም ይመጠጣል፣ ውሃም በመጠኑ ይመጠጣል። ከዛ መጥቶ እዚህ ጋር ስታዩ ይሄ ነው ሉፖፌነል የምንለው። ሉፖፌነል ጋር በዋነኛነት የውሃ ምጣኔ እንደሚከናወን ነው ያየነው። ከሉፖፌነል ወደ ላይ ትመጡና እዚህ ጋር ስትመጡ ሰከንድ ኮንቮሉታል ቲቢውልን ታያላችሁ። ሰከንድ ኮንቮሉታል ቲቢውል ላይ የማጣራት ሂደቱ በአጠቃላይ የሚጠቃለልበትና ዩሪን ወይንም ሽንት የምንለው ፈሳሽ ፎርም የሚሆንበት ነው። ከዛ ይሄ ወተርም እንግዲህ በዋነኛነት የሚመጠጥበት ነው። ከዛ ፈሳሹ እዚህ ይገባል። ይሄኛው ዩሪን ኮሌክቲንግ ዳክት እንለዋለን። ይሄ እንግዲህ ዩሪን ኮሌክቲንግ ዳክት ወደ ፐልቪስ ያስተላልፋል። ከዛ በኋላ የሽንት ፎርምድ ሆነ ማለት ነው። ይህንን ነው የሚያሳየው። እንግዲህ እዚህ ኪድኒ ፍሊተር ብለድ ኤንድ ሪሙቭ ዌስት ማቴሪያልስ ይሄ ነው ኒፍሮን የምንለው ስትራክቸር በኤሌክትሮኒክስ ማይክሮስኮፕ ማግኒፋይድ ሆኖ ስታዩት ይሄንን ይመስላል ማለት ነው። By the end of the second coiled tubule, all the salt needed by the body is reabsorbed, leaving the excess in the filter along with most of the urea. እንግዲህ ይሄ ሰከንድ ኮንቮሉታል ቲቢውልን ካለፈ በኋላ ሁሉም አስፈላጊ የሆኑ ሰውነታችን የሚፈልጋቸው ነገሮች ውሃንም ጨምሮ ሪአብዞርብድ ይሆናሉ። ከዛ ሰውነት አስፈላጊ የሆኑ ነገሮች ናቸው ወደ የሚቀጥለው የሚያልፉት ማለት ነው። ኮሌክቲንግ ዳክት This is a kidney tubule where urine is collected. The urine contains only 1% of the original water in the blood and with no glucose at all. እንግዲህ ይሄ ዩሪን ኮሌክቲንግ ዳክት ጋር ኮሌክትድ የሚሆነው ዩሪን ደማችን ይዞ ከመጣው የውሃ መጠን 1% 99% ወደ ኋላ ተመልሶ ሲሄድ 1% ውስጥ ብቻ ነው ዩሪን ፎርም ከሚያደርገው ፈሳሽ ጋር የሚገኘው። ከዛም በተጨማሪ ምንም አይነት ግሉኮስ ሽንታችን ውስጥ መኖር የለበትም። የችግር ከሌለብን የህመም የጤና ችግር ከሌለ በስተቀር ምንም አይነት ግሉኮስ አይኖርም። ሌላ ዩሪያ ኢን ዚ ኮሌክቲንግ ዳክት is 60 times more concentrated in the urine than in the blood. እንግዲህ ዋነኛው የኪድኒ ተግባር ዩሪያን ማስወገድ ነው። ኤክስክሬተሪ ኦርጋን ከሌሎቹም አላስፈላጊ ነገሮች ጋራ የዩሪያን የመጠጠ ኮንሰንትሬሽኑ እዚህ ዩሪን ኮሌክቲንግ ዳክት ጋር በሚደርስበት ጊዜ ደማችን ውስጥ ካለው በ60 እጥፍ ኮንሰንትሬትድ ነው ማለት ነው። የዩሪያ መጠን 60 እጥፍ ኮንሰንትሬትድ ይሆናል ማለት ነው ብለድ ውስጥ ካለው በይበልጥ።
urine is formed constantly in the kidney as the drips down to collect in the bladder እንግዲህ ኩላሊታችን ሽንትን ኮንቲኒየስሊ ነው የምታዘጋጀው ይሄንን የምታዘጋጀውን ሽንት ጠብታ በጠብታ ወደ ኮሌክቲንግ ዳክት ከኮሌክቲንግ ዳክት ደግሞ ወደ ዩሪናሪ ብላደር ያልፋል ይሄ ዩሪናሪ ብላደር የምንለው የሽንት ፊኛ ማለት ነው bladder is a muscular sac which can hold between 600 and 800 cubic centimeter of urine although we usually empty it when it consists only 150 to 300 cubic centimeter እንግዲህ ምን ያህል እንደሚይዝ አይታችኋል የመያዝ መጠኑ እስከ 300 እስከ 800 ኩቢክ ሴንቲሜትር ቢደርስም የሽንት መሽናት ስሜት የሚፈጠረው ከ150 ኩቢክ ሴንቲሜትር እስከ 300 ኩቢክ ሴንቲሜትር እንግዲህ ግማሽም ሊይዝ ከሚችለው ግማሽም ሳይሆን ነው ማለት ነው የሽንት ስሜት የሚፈጠረውና ሽንት ለመሽናት የምንገደደው amount of water lost from the kidney in the urine is controlled by the sensitive feedback mechanism involving the hormone antidiuretic hormone እንግዲህ በሽንታችን ውስጥ ያለው የውሃ መጠን ኮንትሮልድ የሚሆነው በፒቱተሪ ግላንድ በሚወጣው አንቲዲuretic ሆርሞን ነው ውሃ ሲበዛ አንቲዲuretic ሆርሞን ሪሊዝድ አይሆንም ስለዚህ ብዙ ሽንት እንዲወጣ ይሆናል ውሃ እጥረት በሚኖርበት ጊዜ ግን አንቲዲuretic ሆርሞን በፒቱተሪ ግላንድ ሴክሬትድ ሲሆን ውሃ በቀላሉ ወደ ደም ሪአብዞርብድ ሆኖ ወደ ደም ዑደት ውስጥ እንዲገባ በማድረግ የውሃ ሚዛን ምጣኔ በሰውነታችን ውስጥ በሚፈለገው መጠን እንዲመጠን ያደርጋል ማለት ነው እንግዲህ ክድኒ ተግባር ይሄንን ይመስላል የኩላሊታችን አንድ እንደ ኤክስክሬተሪ ኦርጋን ዌስት ሰብስታንስ ወይንም አላስፈላጊ ሰብስታንሶች እንዲወገዱ ያደርጋል እንደ ሆሞስታቲክ ኦርጋን ደግሞ የውሃ የሚኒራል ሶልቶችን ምጣኔ ይመጥናል እንግዲህ ስትራክቸሩን አይተናል በዝርዝር ኢንተርናል ኤክስተርናል ስትራክቸር ኒፍሮን አሰራሩን በዝርዝር አይተናል እንግዲህ ተማሪዎች የዛሬውን ሌሰን በዚህ እናበቃለን ሁሉ ጊዜ በሌሰኑ መጨረሻ እንደምንላችሁ ይሄንን ለሌሎች ተማሪዎች ትምህርቱ ተደራሽ ይሆን ዘንድ ሼር እና ሰብስክራይብ ማድረግ አትርሱ ከዛም በተጨማሪ በትምህርቱ ላይ ሊታከል ይገባል የምትሉትን የማሻሻያ ሐሳብ ከመስጠትም ወደ ኋላ እንዳትሉ አደራ ጭምር እንጠይቃለን በሚቀጥለው ሌሰን እስከምንገናኝ በደህና ሁኑ ደህና ሰንብቱ ተማሪዎች ፀሐይ ነው ላልተማረ ሰው ግን ቀኖች ጨለማ